ኤፍራታ መግደል ማለት ለኔ ይኸውልሽ ትንኝ እንደ መግደል ያክል። ሞገስ ሀብቱ ሊመለስ ነው፣ ግን ሌላ ችግር ተፈጥሯል። ምሳሌዬ አባትሽ መጣልሽ አይደል? ግን መተሽ ለምን አልጠየቅሽው? እና ደግሞ ብሩክም ሊያገባ ነው። ይታያል ጉድ ብሩክን ያላችሁ እስቲ እንያችሁ ቅድስትን ያላችሁ እስቲ እንያችሁ። አግብተህ ለምሳሌ አንድ ወንድም ማምጣት አለብህ። እኛ ዝግጁ ነን፣ የሚወሉት ከተዘጋጁ ማለት ነው። ለሞገስ ደውዬለት ነበር እና ስልክ አነሳልሽ? አነሳልኝ። እና ምን አለሽ? ምንም አላለኝም። ያው ተሳስቼው ነበር። እንዴት የምታውቂው ሰው ልትሳስተሽ ልትደውይ ትችያለሽ? አንዳንዴ ይደውላል። አይመስለኝም ማለት። ለማንኛውም ተጠንቀቂ። ይቅርታ መጠየቅ ካለብሽ ብሩክን እንጂ ስለሌሎቹ ምን አገባሽ? ሞገስን ይቅርታ ብትጠይቂው ምን ይጠቅምሻል? ካልጠቀምሽ ደግሞ ሞት ነው። እስኪ ብሩክን ተመልከች። ያን የረሳሽውን የቅንጦት ኑሮ ትኖር ነበር፣ ለሰራተኛ ሳልፍ የሰጠሽው እንጂ። ኧረ ተይው እባክሽ። ብሩክ ከቅድስት ጋር ቢሆን ለሌላ ስትማግጥ እንደኖርች አድርጌ ጭፍጭፍ ነው ማደርጋት። ኧረ እባክሽ። እሷስ ብሩክ ዝም ብሎ የሚተዋት ይመስልሻል? አታደርገውም። ቆይ አሁን የዚችን ሰራተኛ ስም ያነሳሽ ሆን ብለሽ እኔን ለማናደድ ነው አይደል? ሊሆን የሚችለውን ነገር ነው የምነግርሽ። ቅድስት ብሩክን በጣም ነው የምትወድ። ይሄን ደግሞ ከብሩክ ጋር ሳትለያይ ነው የነገርሽኝ። ብሩክ መቼም ቅድስት ሊወዳት አይችልም። እሱ ክብሩን መጠበቅ በደንብ ይችልበታል። እኔ እኮ አንቺን በመፈለግ አልደክምም ብዬሽ ነበር። ዝና ይኸውልህ፣ እኔ እኮ ይዣት ልመጣ ነበር። ዝም ብዬ ማልሞት። በእንግዲህ የምታረጊውን አድርጊ።
አልበም ከምን ደረሰ? ያው ስቱዲዮ የገባው ምን ባካ አቀናባሪ በጣም አስቸጋሪ ነው እና ይለኝና ሲሄድ የለም። አይዞህ ይሳካልሽ፣ ተስፋ እንዳትቆርጥ። ይኸውልህ መድብል፣ ቤቴንም ሸጬ ቢሆን አልበሙ ይወጣል። ብሩክ ገና አሁን ዋሽ። ቤቴን አልሸጥም ብለህ መስለኝ እዚህ ሁሉ ጉድ ውስጥ የገባኸው። በነ ካሌብ ላይ እንደዚህ አይነት ነገር በማድረጌ በጣም ደስተኛ ነኝ። ለምሳሌ አንድ ቋሚ ሀብት ለማትረፍ ስል ነው ይህን ሁሉ ነገር ያደረኩት። ግን ደግሞ ይህን በማድረጌ የብዙ የህፃናትን ነፍስ ስላተረፍኩኝ በሰራው ስራ አልጸጸትም። ግን ሰዎቹ በጣም አደገኛ ናቸው። አንተም ሳታውቅ ነው ይሄንን እንደኔ ያደረከው። ዝና ጨካኝ ነው የምንለው የነሱ ቡችላ ስለሆነ ነው። እነሱ ደግሞ የሱን 10 እጥፍ በጣም ጨካኝ ሰዎች ናቸው። ምንም አያመጡም እባክህ። ነገር ግን አንተ ይሄ ሁሉ ከተፈጠረ በኋላ ትንሽ ለጊዜው ከዚህ ዞር ብለበት ቆይተው ነው። ምክንያቱም እነ ካሌብ ይሄ ሁሉ ነገር ተፈጥሮ እነሱም አርፈው አይቀመጡም። እንዴት ይቀመጣሉ? ይሄኔ ቅድ ነደፋ ላይ ናቸው። እንዲተውን የራሳችንንም ህይወት በሰላም እንድንቀጥል ማድረግ አለብን። እንዲረሱን ማድረግ አለብን። ቢሆን እኮ ጥሩ ነበር። ግን ደግሞ እንዴት አድርገን እንዲተውን ማድረግ እንችላለን? አሁን በቀጥታ ጉዳይ ወደ ህግ መሄድ አለበት። ዝናም አጋሮቹም መታሰር አለባቸው። ስለሚገፉን ሳይሆን የሚሰሩት ስራ ወንጀል ስለሆነ መታሰር አለባቸው። ከዛ ሲልቅ አትድረሱብን፣ አንደርስባችሁም ብንላቸው ጥሩ ይመስለኛል። አቅመን አይተውታል። አሁን ደፋርና አቅም ያለው ሰው አይወዱም። ስለዚህ ምናልባት ሊተውን ይችላሉ። አይ እንደዚህ አይነት ሰዎች እስከ መጨረሻው ጠብታ ድረስ የመርዝ ብልቃጣቸውን ይዘው ነው የሚዞሩት። ስለዚህ ዝና መታሰር አለበት። ካሌብም ከነግብረ አበሮቹ በህግ ቁጥጥር ስር መዋል አለበት። ቢሆን እኮ ደስ ይለኛል። ግን ደግሞ ህጉ ጋም ፖሊሱ ጋም የሚነሱ ሰው አለ። እንዴት ብለን እንደዛ ማድረግ እንችላለን? በትክክል አላቸው። ብዙ ጊዜ ወንጀል ሳይጋለጥ የሚቀረው በህግ ሰዎች ነው። ደግሞ ወንጀለኛም እስከ መጨረሻው መቀመቅ የሚወርደው በህግ ሰው ነው። ብሩክ ዘመኑ የዲጂታል ነው። የሚሰሩትን ስራና ፎቶአቸውን መረጃ አድርገን ሶሻል ሚዲያ ላይ መልቀቅ ነው። እንደዛ ሲሆን ያኔ መንግስት ራሱ በትልቅ ደረጃ አጀንዳ አድርጎ ነገሩን ይዘዋል። እንደዛ ሲሆን ያው መታሰራቸው አይቀርም። ከምናሳስራቸው ይልቅ በሶሻል ሚዲያ ስራቸውን እንለቃለን ብለን እናስፈራራቸው። ከዛን እኛን ከተውን አንለቅም ማለት ነው። እንደዛ ብናደርግ አይሻልም? ምን ይመስላል? አይ ብሩክ፣ አሁንም የጓህና ያጠጣሃል በል። ክፉ ሰው እኮ መርዙን ጨርሶ አይተፋም። ጉድጓድ ቢወድቅ እንኳን አንድ ሰው ላይ ሊተፋ ያሰበውን መርዝ አፉ ላይ ታገኘዋለህ። የክፉ ሰዎች ጥንካሬ ሁልጊዜም ቢሆን ክፉ ነገር ከማሰብ ወደ ኋላ ለማለታቸው። ለማንም ዝነት ስለሌላቸው ቀን ጠብቆ ያጠፋዋል። ካልሞቱ ወይ ደግሞ ካልታሰሩ በቀር በጭራሽ አይተኙልህ። እና ቆይሽ እናሳስራቸው ያልከኝ? አዎ ዝና መታሰር አለበት። በየክፍሉ ታስረው ለሚማቀቁ ስንል፣ ለራሳችን ስንል፣ አበባነታቸውን ለጋነታቸውን በሱስ ለሚማቀቁ ሰዎች ስንል፣ ለዚች ሀገር ስንል ዝናም ካሌብም ግብረ አበሮቹም መታሰር አለባቸው። ትንንሽ ህፃናቶች በሱስ ለሚማቀቁ ልጆች ስንል እነዚህን ሰዎች ከነወንጀላቸው እስር ቤት ማስገባት አለብን። ምን አደረካት? ገደልካት? እኔ ሰው ዝም ብሎ ሲሞት ደስ አይለኝም። እሺ ዝና፣ ለአንተ ልሰጣት ነበር እኮ ይዣት እየመጣሁ ነበር፣ ግን ያው አጋጣሚ ሆነና ተገናኘን። አጋጣሚ አይደለም፣ እኔ ራሴ ነኝ ተከታትዬ የደረስኩባችሁ። አይገባሽም እንጂ የጠላችሁን ያክል ቀርባችሁ ነው። እሺ ይቅርታ ዝና። በጣም ደደብ አድርጌ ማሰቤ አንዳንዴ ስህተት ነበር። ሳልጠይቅሽ
እህትሽን አሳልፈሽ እንደምትሰጪ 100% እርግጠኛ ነበር። ነገር ግን አንቺ እህትሽን ደበቅሻት። ጠፍታ ከከረመችበት አሁን ገና እኮ ነው የወጣችው። አታልዬ ለአንተ ልሰጣት ነበር። ዝም በይ፣ አትዋሽ። እኔ ሁሉም ነገር አለ። አሁንም ቢሆን ትቻት ትዘምኛለሽ። እንዳይጥ ጉድጓድ ውስጥ እንኳን ብትገባ ጎትቼ ማውጣት እችላለሁ። እሺ ዝና፣ እሺ ምን ላድርግልህ? ምን ልስራልህ? አሁንም እህትሽን ለአንቺ ስል ተውኳት። ለምን እንደሆነ አላውቅም። አንቺ ጋር ስደርስ አንጀቴን ትበይኛለሽ እንጂ ዛሬ ነበር በእጄ የምጠፋው። እሺ ዝና፣ እሺ ከዚህ በኋላ የትም ቦታ ብትጠራኝ ይዤልህ ነው የምመጣው። እሱን ተይው። ኤፍራታን መግደል ማለት ለኔ ይኸውልሽ ትንኝ እንደ መግደል ያክል። ሞት እኮ ቅጣት አይደል? ባይዘው ቅጣት እንዳይመስልሽ። ከሞት በኋላ የት እንደምትሄድ ሳላቅ ገድያት ነገሮችን አላበላሽ። ምክንያቱም እኔ እሷን ገድዬ ምንም አይነት ነገር ስለማላጠርፍ። እሺ ዝና፣ እሺ ምን ነው እሺ የምትይኝ? አንተ ያሰብከው። እኔ ያሰብኩት ምንድን ነው? ምንም ይሁን እሺ። እሺ በጣም ጥሩ። የት ደረስሽ? ምን? እህትሽን አሁን ተውኳት። ለዚህ ጉዳይ ነው አሁን ቆሜ እያወራሁሽ ያለሁት። እሺ ምን ላድርግ? አንተ ብቻ ይሄንን አድርጊ በለኝ። ነግሬሻለሁ እኮ። ምንድነው ነገር እንዳሮጊት ደጋግምልኝ የምትይው? ይቅርታ ጠይቀሽው ቤቱ ግቢ። ከዛስ? አትጠይቂ። ከጠየቅሽ ትናገሪያለሽ። እኔ የምወዳት ያቺ መሀይቧን ማለት ነው። እሺ አልጠይቅም። ብሩክንም ቢሆን ይቅርታ ጠይቀዋለሁ። አዎ ብሩክን ይቅርታ ጠይቂና ወደ ቤት ግቢ። ከዛ በኋላ የቀረው ነገር በደንብ እናወራለን። እሺ ኦኬ። አሁን እየተግባባን ነው መሰለኝ። ይሄንን ካሳካሽ በጣም ትልቅ እድል፣ ሌላ እድል። እሺ ምንም ችግር የለውም፣ አሳካዋለሁ። እና ደግሞ ኤፍራታን ጥላሽን ባየሽ ሰዓት ዝና ትዝ ይበልሽ። በፈለኩት ሰዓት በፈለኩት ታይም አገኝሻለሁ። በየትኛውም አቅጣጫ አታመልጭኝም። በግራ ስትይ በቀኝ፣ ወደ ኋላ ስትይ ከፊት፣ በየትኛውም አቅጣጫ ከጎንሽ ነኝ። ለኔ በጣም ቀላል ነሽ በይልኝ። የእሷ ነፍስ ያለው ባንቺ እጅ ነው። እሺ ሰው ጥይት ባፉ ተጣን አንተ በወዲ ይዘህ ትዞራለህ እንዴ? ወጥቶለታል እኮ ዳጣ። አንድ ሶስት ጥይት ማካተታ ያወጣለት ኪዲዬ ሙገድ ጀግና ባልሽ ግን ጀግና። አይዞ አመነሽ እንዴ ዳጣ አሰክሽ ከምሬ ነው። ስሜቱ ግን እንዴት ነው በእናትህ? ምኑ የጥይቱ ነው? አሁን ይጣፍጣል በልሽ። ህመም አለው ትንሽ ስቃይም አለው እና ለምን ግን ሙገድ እንዴት ነው ስትመታና የሆነ የሞት ከተሰዋ ምናምን አልመሰለም መስሎኝ ነበር፣ ግን ደግሞ አልፈራው። እንዴ ለምንድን ነው ያልፈራው? ያው በትክክለኛው መንገድ ስለሆነ ነው። ክፉ ሰው ስላልሆንኩኝ አልፈራው። አንቺ ክፉ ሰው ስለሆንሽ ነው ሞትን የማትፈሪው እያልከኝ ነው? አላልኩም ዳጣ። ቆይ ግን አንቺ እንዴ የታመመ ጠይቂ ስትመጪ ዝም ብለሽ ባዶ እጅሽን ነው የምትመጪው? ኪዲዬ ሙጌ ያበደ ፍርፍር ሰርቼ ይዤ ልመጣ ነበር። ከዛ መጠናው እየበሉት አላገኘኋቸው መሰለኝ። እና እስካሁን በህይወት አሉ እንዴ? ምን ማለት ነው እንዴ? እስካሁን መቼም ያንቺን ምግብ በልተው ካልሞቱ በእውነት በጣም ትልቅ ለውጣል። ኧረ እባክህ እንደውም በቃ ላምጣውና ባንተ ሞክራለሁ። ካልሞትክ ባለሙያነቴ ይረጋገጣል። ከሞትክ ደግሞ በቃ ሙያ ምናምን እማራለሁ። ምንድን ነው ምንድን ነው? ደበርኳችሁ እንዴ? ምን ልጅ ምናምን ልትሰሩ ነው? ይውጣ
ኧረ ሱቅ ላክሽ ነው ያልኩሽ። ምንድነው ላይ? አይ ሱቅ ልላክሽ ብላት አልገባትም። ኧረ ዳጣናት የማይገባት አውቃ ስታደርቅሽ ነው እባክሽ። እሺ ለማንኛውም ሱቅ አብረሽኝ እንጂ ምን ትገዢልኛለሽ? አንተ ሞጌ ግን ሰሞኑን በቃ ታመንኮለሽ ብቻሽን ጥለሽ ብላሽ ተቀለብሻ። ኧረ እባክሽ አታስቂኝ እስቲ። ተነሽ ለማንኛውም እናወራለን። ምን ይዤ ልንጣ? በእናትህ የሆነ ነገር በለኝ። ምን የምበላለሁ? ይኸውልሽ ነገር ምንድነው አንቺ? ይደፋሽ ነው? ምን አለበት? ምን አለ በዚህ ሰበብ እንኳን እንጂ በቃ አብራችሁ ሂዱ። አጎቴ ወይ እኔ ምሳሌ እኔ እኮ ኬክ በጣም ነው የምወደው። አባዬም ያውቃል። ኧረ እባክሽ እኔ እኮ ማትወጂ ነው የሚመስለኝ። አዎ አጎቴ እወዳለሁ። ድሮ እኮ ስለሚያመኝ ነው እንጂ አሁን ግን ስለማያመኝ እወዳለሁ። እንግዲያውስ ኬክ ቤት ሄደን አንቺ ኬክ እንደምትወጂና እንደማትወጂ ኬክ እየበላሽ ማየት ፈልጋለሁ። አይ እወዳለሁ። ድሮ ስለሚያመኝ አልበላም ነበር፣ አሁን ግን እበላለሁ። ግን እኔ አላምንሽም። ካላመንክ ሄደን ኬክ ቤት እናያለን። እሺ ኬክ ቤት እንዳለ ታውቂያለሽ? አዎ አጎቴ ስላላመንከኝ ሄደን ብናረጋግጥ ነው የሚሻለው። እሺ ይሄን ነገር እንግዲህ ማረጋገጥ ፈልጋለሁ። ኬክ ገዝቼልሽ እየበላሽ ይሄን ነገር ትወደዋለች ወይስ አትወደውም የሚለውን ማየት ፈልጋለሁ። እሺ አጎቴ። የት ነው ኬክ ቤት ታውቂዋለሽ? እኔ እንጃ እኔ አላውቀውም፣ ግን አባዬ ሁሌ የሚጋብዘኝ ቦታ ነው እኮ። ቤቱ ጋር ነው። ካየሁት አውቃለሁ፣ ካላየሁት ግን አላውቀውም። በየትኛው መንገድ ነው? እኔ እንጃ እኔም እረስቸዋለሁ። በቃ እንፈልገዋ ነኝ። እሺ በዚህ ጋር ነው ግን እኔ የሚመስለኝ። በዚህ ጋርማ መንገድ የለም፣ በዚህ ጋር መሰለኝ። እሺ ኬክ ትወጃለሽ? እኔ ራሱ ጠፋብኝ። ከጋበዘኝ ስለቆየ በጣም ጠፍቶብኛል። ነው እንደ ፋራ ተጠቅሽኛለሽ እንዴ? ቢያንስ ስልክ አደረልኝ። ለካሱ ነበረ። ይልቃው ለምንድን ነው የፈለግሽ? በስልክ ደውዬ ላወራሽ ነበር፣ ግን ቤት ከመጣሽ አይቀር በአካል ላወራሽ ብዬ ነው። ምንድነው ነገር ምን መሰለሽ? ሞገስ የታገደውን ንብረቱን ሊያስለቅቅ ነው። ኪሩዬ እንዴ ሞገስ ሀብቱ ሊመለስ ነው? ግን ሌላ ችግር ተፈጥሯል። ሞጌ ወደ ድሮ ትጃርነቱን ይመለስ ነው? ሞጌ ሀብቱን ይመለስ ነው? አንቺ ሉላ ሞገስ እኮ አንቺ ሳትመጪ በፊት ብታይ ማለት ነው ምን እንደሚመስል በቃ ወንዙ ኩራቱ ማንንም ሴት አያወራም ነበር። ማንንም አልነገረችውም ነበር። ኩራቱ እኮ ብታይ ስማ። ገንዘብ ግን በቃ የማይቀይረው ሰው የለም። ሞገስ አሁንም ያው ሞገስ ነው። ኧረ እባክሽ አሁንማ ጭር ያለች ዶሮ መስሏል እኮ እንዴ። ስነ ስርዓቱን ይዟል እኮ። ድሮ ብታዩ ብር በነበረው ሰዓት ማንንም አያናግርም ነበርኩ። እኔ ሞገስን አውቀዋለሁ፣ እንደዛ አያደርግም። እሺ አሁን ይሄን ልትነግሪኝ ነው የፈለግሽ? አይደለም። እና ምንድነው ሞገስ አስቀየመሽ እንዴ? አይደለም። እና እሺ ምን ሆነሽ ነው? ዳጣ ይሄን ሚስጥር የምነግርሽ አንቺ ሚስጥር ስለምትጠብቂ ነው፣ መፍትሄ ስለምታመጪ ነው። ሉላ ጥሩ ያለው ሚስጥር ከሆነ እንኳን አትንገሪ፣ ይቅርብኝ። ለምን ያስጨነቀኝ? እሺ ምንድነው? ጠበቃው። ያውን ጠበቃ? የሞገስን ኬዝ የያዘው ጠበቃ። እንዴ አጎቴ ማዬ
ማለት አይደለችም እንዴ? እንዴ አጎቴ እማዬ አይ ታታት ነይ ዳክማት ነው የሚሆነው። ቆይና እናገራት። ምሳሌ ምን ሆነሽ ነው አንላት? ታያት አልኩሽ። ዳክማት ነው የሚሆነው። ምሳሌ ምን ፈልገሽ ነው? ምንም። እናንተ አይደላችሁ እንዴ እኔ የተቀመጥኩበት ድረስ የመጣችሁት? በመንገዳችን እየተቀመጣችሁ መጣችሁብን ማለት ያንቺና የመሰሎችሽ ክፉ ሰዎች ስራ ነው። አሁንም እኮ መሄድ ትችላላችሁ። ደግሞ እኔ ደክሞኝ እንጂ እዚህ የተቀመጥኩት እናንተን እየጠበቅኳችሁ አልነበረ። ምሳሌዬ አባትሽ መጣልሽ አይደል? አዎ መጥቷል። ግን መተሽ ለምን አልጠየቅሽው? አጎትሽ አይፈቅድልኝማ። አጎቴ አትፈቅድላትም? አዎ እኔም አባትሽም አንፈቅድላትም። እሺ ደግሞ ማይ አጎቴ እኮ ዘፈን ሊያወጣ ነው። ጥሩ ነው ጥሩ ነው። እና ደግሞ ብሩክም ሊያገባ ነው። ጠበቃው ሰማዘዝብሽ? አብረሽ ከተኛሽ ንብረቱን በሙሉ አስመልሳለሁ እያለ ነው። እና ምን አልሽ? ጨንቆኝ እኮ ነው አንቺን ማማከርሽ። ጨንቆኝ ነው ትያለሽ እንዴ? ገንዘብ እኮ የት የሚገኛል? ክብርሽን ግን አንዴ ካጣሽው በቃ አጣሽው ነው እንዴ? እኮ ምንም ማሰብ አያስፈልገውም። ለዚህ እኮ ነው ሰው በሰው ላይ የሚፈርደው። ላጣይ አንቺ እንዳሰብሽው ብቻ አይደለም። ለዛ ቢሆንም ንብረቱ ጠንቀር ብሎ ይቀር ነበር። አረ በኪድዬ ሉላ ግራ ታጋቢኝ። እሺ ምን ንገሪኝ። ባጭሩ ምን መሰለሽ የሚለው አብረሽን ካልተኛሽ ንብረታችሁን አላስመልስም። አይ አልተኛም ካልሽ ደግሞ ሌላ ጠበቃ ጋር ሄዳችሁ እንዳትከራከሩ አደርጋለሁ። ሞገስን ደግሞ በወንጀል አሳስረዋለሁ እያለኝ ነው። ምን? አዎ እንዲህ እያለ እያስጨነቀኝ ነው። አሳይ መስሎኝ የምቆርጥለት እሱ የህግ ሰው ነው፣ ሁሉንም ያውቃል። አረ ይሄ ምን የህግ ሰው ነው? የዱር አውሬ ነው እንጂ። ትንሽ ቀን የሰጠኝ ለሞገስ ደግሞ እየደወለ ተስፋ እየሰጠው ነው። ብታይ በጣም ደስተኛ ሆኗል። ካልተመለሰለት ደግሞ ከተኛበት አልጋ ሁሉ የሚነሳ ይመስለኛል። እሺ ግን አሁን እኔ የምመክሽ በቃ ለራሱ ለሞገስ ነገር ለሞገስ ከነገርኩ ከጠበቃው ጋር ሊጣላ ይችላል። ጠበቃው ደግሞ ሊያሳስረውና በህግ ሊጠይቀው ይችላል። እና ምንድነው አብሬው ልተኛ ነው የምትይው? እየመከርኩሽ እኮ ነው ዳጣ። እንዴ ሉላ በአረን ጥርቅም አድርገሽ እኔ ምን ላማክርሽ? እኔ ግን በቃ ሁሉንም ለሞጌ ማውራት ነው የሚሻለው፣ ብትነግሪው ነው የሚሻለው። ከፈራሽ ደግሞ ነው ያወራል። ከዛስ በቃ ከዛማ በቃ የሚመጣውን አብረን እናያለን። ይሻላል? አዎ ይሻላል። አንቺን የመሰለሽ ጥንቅሽማ እንዳማረ ይቀራል እንጂ አይበላሽም። ያውሬ እና ለሞገስ ልንገረው? አይ ሉላዬ አትንገሪ። ከነገርሽው ሞገስ ሌላ ጠበቃ ይፈልጋል። ይሄኛው ደግሞ ይከሳውና ጭራሽ ሌላ ጣጣ ነው የሚያመጣው። ስለዚህ እኛ የሆነ ዘዴ ፈጥረን እናስተካክላለን። አሁን ግን አትንገሪው፣ ምክንያቱም ሌላ ሰው በመሃል ከገባ ነገሩ ሊበልሻሽ። እሺ ምን ላድርግ? እሺ አሁን ምን ታደርጋለሽ? አማራጭ እንዳጣሽና በቃ በእሱ ሀሳብ እንደተስማማሽ ምናምን ነገር። እሺ ዳጣ በቃ ሉላ ያለ ነው። በቃ ጥሩ ሰውም አለ መጥፎ ሰውም አለ። ጥሩ ሰዎችን ተጠቅመሽባቸው ትሄጃለሽ፣ መጥፎ ሰዎችን ደግሞ ተምረሽባቸው ትሄጃለሽ። በቃ እንዲህ ነው። በቃ ያሳስብሽ ነው። ማንን ነው የሚያገባው? አባዬ ሌላ ሚስት ሊያገባ ነው። ሌላ እናት ሊያመጣልኝ ነው። ምሳሌ ነው ቆንጆ ቅር ይልሻል እንዴ? አይ ደስ ነው የሚለኝ ግን ቅድስትዬ። አዎ እኔ ለብሩክ ምድርለት ቅድስትዬ ነው። እሺ እነሱ እኮ ከተዳሩ ቆዩ። እልል ባለ ሰርግ ደግሼ ነው ምድራቸው። ሽማግሌ ይላካል፣ ሁሉም ነገር ጥንቅቅ ብሎ። ምሳሌ ዛን ቀን እጨፍራለሁ። እንደውም ጓደኞችን ይዤ እመጣለሁ። አዎ እኔ ደግሞ የዛን ቀን የቤተ ዘመዱ ይታያል ጎዱ፣ የቤተ ዘመዱ ይታያል ጎዱ፣ ብሩክን ያላችሁ እስቲ እንያችሁ፣ ቅድስትን ያላችሁ እስኪ እንያችሁ። እኛ ደግሞ ያኔ ያራዳ ልጅ ግቢለት። ብሩክን እንዲድል አድርገን ደግሰን ነው ምንድነው ጨፍረን። እሺ አጎቴ። ግን እማዬስ? ለመሆኑ እዚህ ጋር ተቀመጥሽ ምን ሆነሽ ነው? ምን እየሰራሽ ነው?
እርቧት እኮ ነው አጎቴ። ደክሞኝ ነው እዚህ የተቀመጥኩት አልኩህ እኮ። ለምሳ ልስጥሽ ብር የለሽም? አዎ አጎቴ ስጣት፣ እርቧታል እኮ። ደስ ይለኛል። ሞገስ ሞቶ ቢሆን ኖሮ ተስካር ትበይ ነበር። እሺ ለምሳሌ ኬክ ቤቱ ጋር ነው አልሽ? አላወቅሽም ማለት? ጋሽ ቁጭ አድርግ ቅድስት ትንሽ። እሺ ትንሽ ቆይተህ ትበላለህ። አሁንም የተሻለክ ነው፣ እየጠነከርክ እኮ ነው። አዎ ቆይ ግን ለምንድን ነው እንደዚህ የምትንከባከቢኝ? እኔ አልባበግ አይደለሁ ምን እጠቅማለሁ ብለሽ እንዴ? ጋሽ ቶሎ እንድትድን ነው። አሁን እኮ ደህና ነኝ። ትንሽ የመቱኝና የቀጠቀጡኝ ቦታ ነው እንጂ የሚያመኝ ሌላው ሰላም ነው፣ እግዚአብሔር ይመስገን። አይዞህ ጋሽ መድብል ደርሶልሃል፣ እሱ አድኖሃል። እሱማ ባይመጣ ኖሮ እኮ እኛንም ላታገኘን ትችል ነበር። መድብል እኮ ወንድም ብቻ አይደለም፣ ይህ ስሜት የሚረዳው ወንድም ያለው ሰው ብቻ። ከራሱ በላይ አልፎ ከራሱ በላይ ሌሎችን ወዶ ይህን ሊያደርግ የሚችል ማን አለ? መድብል ግን ይህንን አድርጓል። ውለታው እንዴት ብዬ ነው መክፈል የሚችለው? ግን አላውቅም። እውነት ነው ጋሽ፣ ሞገስም እኮ ብዙ ሲደግም ነበር። የእሱንም ተይው። መድብል ትከሻ ላይ ሆኖ በጥይት ሲመታ ትንሽ አስታውሳለሁ። መድብልን ግን ጠይቀዋል። አሁን ደህና ነው ብሎኛል። ባለበት ሄጄ ጠይቀዋለሁ። አላውቅም ቅድስት፣ የሁሉንም ሰዎች ውለታ እንዴት ብዬ መክፈል እንደምችል አላውቅም። ችግር የለውም ጋሽ፣ ጥሩ ሰው እኮ ብትሆንላቸው ነው ሁሉ ይለፉልክ እንጂማ ክፉ ብትሆን ኖሮ ማን ዞር ብላይክ ነበር። እሱን እስታይ። እኔ የምልሽ ዳጣን ዛሬ ያላየኋት እንደ ልጄ ነው ናፈቀችኝ ታውቂያለሽ? አይ ጋሽ እሷ ምን ቀልባላት? አሁንማ ቤተሰቦቿን ካገኘች በኋላ በቃ ነፍሷንም አታውቅም። ግን አሁን ሞገስ ልጠይቀው ነው ምናምን ብላኝ ነበረ። ብቻ ግን ትመጣለች። እሺ እኔ የምለው ደግሞ ለእኔ ብለሽ ድንግልናሽን ለሸጪ ነበር አሉ። የዘንባባ ማርነች ወለላሽ ይርቅ አልደርስብሽ። ሄሎ መርዝ አለ ወይ? መርዝ ነው እንዳሉት ወይ? ምን ልታዘዝ? ምስክር የፈለጉት ምስክር ፈልገው ነው? ሐሰተኛ አሉ እንደ በተለያየ ሃይማኖት መጽሐፍ ቅዱስ እንዲቱ ብለው መተው የሚምሉት ምስክር አሉ። ቆንጆ ምስክሮች። አዎ መቼስ ሐሰተኛ ነው የሚፈልጉት አይደል? አረ ችግር የለም አለ እንዴ ስንት ነፍሱን የሚሸጠ አምኖ የተቀበላለ መሰሉት? አዎ በተለያየ መጽሐፍ ቅዱስ ቱ ብሎ የሚብል ስንት አለ መሰሉት? አሉ እንዴ አሉት። የቆመ ሰይፍ ይሰንጠቀኝ፣ ጎራዴ አበላሸኝ ምናምን ብለው ብቻ ይምላሉ። ዳኛውን ራሱ ያስደነግጡታል ነው የሚሉት። አዎ ቆይ እሺ ከማን ጋር የጣሉት? ከባለቤቱ ጋር። ቆይ ስንት ዓመት ነው? 67 በ67 ዓመት ነው ከባለቤቱ ጋር በውርስ ጉዳይ የጣሉት። ቆይ በዚህ ነው ለምን በውርስ ጉዳይ ይጣላሉ? ቆይ እርሶ ቤተክርስቲያን ሄደው አያስቀድሱም እንዴ? አይ ቆይ ፋዘር ደግሞ እኔ ለምክር ያለው። እሺ ስንት ሰው ነው የፈለጉት? 3 ሰው። አሉ እንዳልኩት እንግዲህ በውሸት በደንብ አድርገው የሚምሉ ራሳቸውን አንድ ለኃጢአት አሳልፈው የሰጡ ቆንጆ ምስክሮች አሉኝ። ታዲያ ጠንከር ያለ ክፍያ ነው የሚጠይቁት። አዎ
አረ ውርስ የሰማይ ቤት ስራ ነው እንዴ? በጎ ስራ ምናምን አይሰሩም በዚህ እድሜው ይሄዱ ቤተክርስቲያን አይሰሩም እንዴ? እርሶ እኮ አስቀድሰው በሚቆርቡበት እድሜው በውርስ ጉዳይ ከባለቤቱ ጋር ይከራከራሉ አይደል? ጭራሽ ሐሰተኛ ምስክር ፍለጋ። አዎ እንዴ በሰማይም በምድርም የሚያስጠይቅ ከባድ ውሸት እኮ ነው የሚዋሹት። ታዲያ ከሰማዩም ከምድሩም ሳይሆኑ ይቀሩ እንዴ? ድብና አድርገው እያዋሹ እሱማ ካሸነፉ ነው። ካላሸነፉማ 50% ነው የሚከፍሏቸው እንዴ? ግድ እኮ ነው። ይኸውልህ እኔ ጋር ቆንጆ የሆነ መኖሪያ ቤት አለ። ለምን ይኸውልህ ቤቶትን ገዝተው ቢያስጨርሱኝ ቤቶትን ገዝተው የቀሩትን እድሜው በፍቅርና ካልሆነ በንስሐ በቃ ማሳለፍ ነው እንዴ? የምን በእርሱ ጉዳይ በዚህ እድሜ መጨቃጨቅ? አረ ስለነሱ እንዳስቡ ነው አይደል እንዴ ብልካቸው እንዴ? ታዲያ አይተናል፣ ሲጋቡ ሽምግልና ተልከናል፣ ሲጣሉ አስታርቀናል። አሁን ደግሞ መሩን ለውርስ ለምስክርነት ቆመናል ብለው ይኸውልህ በውሸት ድምድም አድርገው ነው የሚመልሉት። አይ በቃ አይቆጡ እንዴ? እኔ ለምክር ያለው እሺ ስንት ምስክር ነው የፈለጉት? ሶስት ምስክር አሉ። ኧረ ነፍሳቸውን ሽጠው የሚሉ ቅድም እንዳልኩት በቃ ይኸውልህ የማይምሩበት መጽሐፍ ቅዱስ የለም። አንዴ እነሱ ተስፋ ስለቆረጡ እንግዲህ ይምሉሉታል። ታዲያ ክፍያው ጫና ያለ ነው፣ ሊጠይቆት ይችላሉ። አዎ እንዴ አምኑ እንዴ አካካድ ቢሎት አካካድ መሰረት ይኸውልህ ያመኑትን ፈጣሪ 1 እርሶን 2 ዳኛውን 3 ህጉን 4 ልጅና ሚስታቸውን ጨምሮ 5 እነዚህን ሁሉ ማህበረሰቡን ጨምሮ እነዚህን ሁሉ ክደው ነው እሺ ህይወታቸውን መስዋዕት አድርገው እርሶ ጋር የሚመጡት። እና ታዲያ እንዴ በሰማይም በምድርም የሚያስቀጣ እኮ ነው። አዎ እርሱማ ካሸነፉ ነው። ካላሸነፉ 50% ይከፍሉታል። ከተስማሙ እሺ ጉዳዩን ታዲያ በደንብ ያስጠኗቸው። እርሶ ራሱ ፊት ለፊት ቆሞ ሲዋሹ ግራ ሊገቡት ይችላል እንዴ? ያየ የሰማ ያልሰማ የካደ ራሱ እንደነሱ አይመሰክርም። ታዲያ ሂሳቧን እንደተነጋገርነው ነው ለነሱ ካሸነፉ ሙሉን ካላሸነፉ 50% ይከፍላሉ። እኔንም ኮሚሽን አሁን ያስገቡ። እሺ እንደላኩ ደውላለሁ። እሺ ቻው። እሺ ኧረ በለው እዛው መደወል ሲቹዌሽን። ሄሎ አንቺ የፍየል ጥብስ አይሻልም ይቆቅመቅ ወይ? እሱ ባለ ሰብራት ነው። አንቺ ደግሞ ሰው ትሰብራለሽ እንጂ ትሰበራለሽ እንዴ? አካው ሞር ያታዛ ሰማ ለሆነ ነገር ፈልጌ ነበር። ምንድነው? ለድለላ ነው ቤት ወይስ መኪና? ኮሚሽን በይ ዳጣ ከዚህ በፊትም ነግሬሻለሁ። ምንም ነገር በነፃ አልሰራልሽም። ኮሚሽን ከከፈልሽ ተከፋያለሽ፣ አለበለዚያ ይቀራል ስራው። አሁን ተስማማን። የቱ ነሽ ነው? እኔ ሰፈር ነኝ። የት ነው? በቃሽ እኔም ሰፈር አካባቢ ነኝ። መጣሁ። እሺ እንዴ ጋሺ እሱ እኮ ቆየ። ምሳሌን ያመማት ጊዜ ነው ለሕክምና ብር ሲጎልክ ይዛኔ ነው እንደዛ ያደረኩት። ደግሞ ለምሳሌ ብዬ ነው እንዴ? ለኔ ብለሽ ምሳሌንም እኮ ያወቅሻት በኔ ነው። ሲጨንቅ እኮ ብዙ ነገር ይታሰባል። ብዙ ነገር ተቀይሯል። ከዚህ በኋላ የድሮም ብሩክ መሆን አይመስለኝም። ከሞት አፋፍ ነው ያመለጥኩት። እናም ደግሞ ለሰዎች ጥሩ ለመሆን የተማርኩት። እናም ደግሞ ሰዎችን ከዚህ በኋላ አላስቸግርም። ምክንያቱም ሁሉም ሰው ፈልጎ አይደለም ጨካኝ ነው። ሁኔታዎች ናቸው ሰዎችን ጨካኝ እንዲሆኑ የሚያስገድዷቸው። እኔ ለመቀየር በጣም ብዙ ምክንያቶች ነበሩ። የፈጸሙብኝ ግፍ፣ የሰሩብኝ በደል ከሰውነት አውጥቶ አውሬ የሚያደርግ ነበር። ግን ደግሞ እኛ ሰዎች በሁኔታዎች አንገደብም። እኛ ከዛ ያለፈ ማንነት አለን። እኔ ላይ ያሳዩብኝ ጭካኔ፣ የፈጸሙብኝ በደል ጨካኝ እንደሆን ሳይሆን ለሰዎች አዛኝና ሩሩ እንደሆን ያደረገኝ። አንተም እኮ ጨካኝ አልነበርክም፣ ለሰው አዛኝ ነበርክ እኮ ጋሽ። ባይሆን አሁን ባህሪ እንዳይቀየር ነው ማለት ያለብህ።
እሱስ ልክ ነሽ፣ ግን ደግሞ ካለፈው አሁን በጣም ጥሩ ሰው ለመሆን ሞክራለሁ። ህይወት በጣም ብዙ እድል ሰጥታኛለች። ከዚህ በኋላ ተረጋግተህ አግብተህ ለምሳሌ አንድ ወንድም ማምጣት አለብህ። እኛ ዝግጁ ነን፣ የሚወሉት ከተዘጋጁ ማለት ነው። እንካ ብላ። እሺ ቢያንጂ። እሺ ምንድን ነው በርበሩን የምታዩው? ዝና በርግዶ እንዳይገባ ነው? አይ ምንም ድንገት ከመጣ እንዳየው ብዬ ነው። ሲጀምር ዝና ለምን አንቺን መግደል እንደተው ምንም አልገባኝም። ይመስለኛል ግን ካሉት ጥላቶች ውስጥ ደካማ አንቺ ነሽ። አው ስለዚህ ከመኖርሽ ይልቅ መሞትሽ እንደሚጎዳው ስላሰበ ይመስለኛል። ምን ማለት ነው? ያውልሽ ሲጀመር አንቺ ዝና ልትጎጂው አትችይም። ምክንያቱም አቅሙም ችሎታውም የለሽም። ለዛ ቢተውሽም አይጎዳም። ቢገልሽ ግን ግፋ ቢል ይከተለዋል። አንድ ቀን ደግሞ እውነቱ ይወጣብኛል ብሎ ያስባል። ያው ለዛም ነው የተውሽ። እና ከዚህ በኋላ ተወኝ በቃ። አይተውሽም። በፈለገው ሰዓት ግን የፈለገውን ነገር ሊያደርግ ይችላል። እኔ ትንሽ ጊዜ ካገኘው ከሀገር እወጣለሁ። ስራ አፈላልጌ ቢሆንም እኔ ከአዲስ አበባ እወጣለሁ። እኔን ለማንጠለሽ ነው የምትወጪው? እኔ ከዚህ ከተማ ባልሄድም እንደዚህ ሆነን አንዘልቅም። ዝናም ብር እየሰጠሽ አይደለም። ስለዚህ ብሩክን ሂጂና ይቅርታ ጠይቂው። ቅድስት ምን ሻይ ለብሩክ ምን ሆነ? አጥሚት ወይ ወተት የለም እንዴ? ይሁን እንደ ጉንፋን ነገር እኮ ደግሞ ስራ ላይ ዝንጅብል ሻይ ፊል ብያት ቆንጆ ነው ያፈላሽው ለነገሩ። ወተት ላብልኝ? አይ ይቅርብኝ፣ እንደዚህ ይሻለኛል ዝንጅብል ነው። ወይ ወደ በኋላ እንደዛ ታደርጊልሽ ካለ። እንዴት ነው አሁን? እየበረታ ነው? ሰላም ነው አይደል? እግዚአብሔር ይመስገን። ቀስ በቀስ ነው እንግዲህ ሁሉ ነገር ይስተካከለ። ስራውን በጣም ደህና ነኝ። ቤቱም ሰለችኛል። አይ ራስንማ ተንከባከብ ትንሽ። ወደ ቅድስት ምሳሌ እንድትተኝሽ ነው አይደል? አዎ ጋሼ። ማን እንደዚህ በሩ የሚረግጠው? እኔ እንጃ። ቆይ በቃ ልክፈተው። ባይ ቁጭ በይ። ለምን ነው አንቺ የምትከፍቺው? ልክ ነህ አንተ። ቁጭ በል። እሷ ትክፈት። እጅ ትክፈት። አይ እኔ ከፍታለሁ። መርብል ምን ነው እመጣለሁ ምናምን ብሎ ያስፈራራችሁ ሰው አለ እንዴ? ታዲያ ምን ነው ፊታችሁ እንደዚህ ነው? ችግር የለውም። ቅድስት አንቺ ከፈች። ታይ ቆይ ቅድስት ቁጭ በይ። መርብል አሰማኝ እንዴ? ዞር በል አንተ። ብሩክ ረፍ ነኝ እኮ ሂጂ። ቅድስት አንቺ ከፈች። ቅድስት መርብል ከፍተህ እየነገርኩህ አንዴ ቁጭ በል እያልኩ እኮ መርብል